ሩትዬ የኔ ንግስት ማለት ነው። እንደዚህ ዛሬ ደግሞ ትላንት ዋዜማ እንደዚህ ፏፍሽ ብላ ከልጇ ጋር ከነሜሪዬ ጋር ድምቅ ብላ አክብራ ነበረ። ዛሬ ደግሞ እንደዚህ እንደምታዩት እንግዲህ ብቻዋን ፏፍሽ ብላ በዓል መስላ በጠዋቱ ብቅ ብላልናለች ማለት ነው። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለትንሳኤ በዓል ማለት ነው። እንዴት ናችሁ? ልኝ ደህና ናችሁ? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑበት እና እየጠየኩኝ የኔ ወርቆች 1000 ያስገቡኝ ብያቸው 1000 ያስገብታችሁኛል። አሁን ደግሞ 2000 ያስገቡኝ። እንግዲህ የሰው ምኞት አያልቅም አይደለ? እና ሩትዬ እንግዲህ ዛሬ ደግሞ በጠዋቱ እንደዚህ ንግስት መስላ ትላንትና አበሻ ቀሚሷን ፏፍሽ ብላ ቤቷን በቃ ዋዜማ አስመስላ ነበረና ዛሬም ደግሞ እንደዚህ እንደምታዩት ድምቅ ብላ መታለች ማለት ነው። ያው አብርሃም ከሄርሜላ ጋር ሸሼ ገዳሜ እያለ ስለሆነ እሷም ደግሞ በራሷ መንገድ እንደዚህ በዓል ሸታ ይሸታል ዶሮ ዶሮ ይሸታል ዶሮ ዶሮ የአባብዬ ጋረው የአብርሽዬ ጋረው ብል ደስ ይለኝ ነበረ፣ ግን እሱ ቤቱ አይደለማ ከሄርሜላ ጋር ስለሆነ ነው። ይሸታል ጠጅ ጠጅ ይሸታል ጠጅ ጠጅ የሩትዬ ደጅ እንደዚህ ይሄዳል። ምክንያቱም ቤቷ ስለሆነች ማለት ነው። ሁለቱም ቤት ቢሆኑ ለሁለቱም ልላቸው ነበረ። አብርሃም ደግሞ ቤት ለመሆን እንግዲህ አልታደለም። ውሽሚቱን ለማሳደድ ነው የታደለውና ውሽሚቷን ለማዝናናት ነው የታደለው። ስለዚህ እስከሚታደድ ድረስ አባብዬ ቤት እስከሚባል ድረስ እንግዲህ ያው ፈጣሪ ልቦና ይስጠውና ወደ ራሱ ይመልሰው፣ ወደ ቤቱ ይመልሰው። አሜን አሜን።